የአዝማናት ወዳጅ ሀገር ህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ ንግግር አድርገዋል። በንግግራቸውም በቀደምት አባቶቻችን በባህር ላይ ንግድ የጀመረው የኢትዮጵያና ህንድ ግንኙነት 2000 ዓመታትን ማስቆጠሩን ጠቁመው ታሪክና ባህል የሚጋሩ ሀገራት መሆናቸውን አውስተዋል። ከ2000 ዓመታት ገደማ በፊት ቀደምት አባቶቻችን ድንበር ተሻግረው ግንኙነት ፈጥረው ነበር። በህንድ ውቅያኖስ ላይ ነጋዴዎቻችን ጥጥ፣ ቡና፣ ወርቅን ይገበያዩም ነበር። ነገር ግን ግንኙነታቸው ከንግድ ልውውጥ የተሻገረ ነበር። ሐሳብ፣ ታሪክና የህይወት ዜን ይለዋወጡ ነበር። አዱሊስና የመሳሰሉት የንግድ መግቢያ በር ማዕከላት ብቻ አልነበሩም፣ የጋራ ስልጣኔ መግቢያ በርም ጭምር እንጂ። ናሬንድራ ሞዲ የህንድ ራዕይ ከመደመር ፍልስፍና ጋር የተጣጣመ እንደሆነም ተናግረዋል። የመደመር እሳቤ ከህንድ ራዕይ ጋር የተጣጣመና እንዲሁም ተመሳሳይነት ያለው ነው። ቀደምት በድንጋይ ካብ የተገነቡ የጸሎት ስፍራዎቻችን በብዙ ያመሳስሉናል። የኢትዮጵያውን ላሊበላ በህንድ ውስጥ ከሚገኘው የታሚልናድ ጥንታዊ ቤተ መቅደስ ጋር ይመሳሰላል። እኛ የቀደምት ስልጣኔ ባለቤቶች ስንሆን በልበ ሙሉነት ወደፊት እየተራመድን እንገኛለን። የሁለታችንን ብሔራዊ መዝሙሮች መሬታችን አሊያም ሀገራችንን በእናት የሚጠሩና የሚያሞግሱ ናቸው። የህዝብ ለህዝብ ግንኙነቱ ተቋማዊ ግንኙነት ከመፈጠሩ አስቀድሞ ወደ ላቀ ምዕራፍ የተሸጋገረ እንደነበር ያነሱት ጠቅላይ ሚኒስትሩ በተለያዩ የኢትዮጵያ አካባቢዎች የሚያስተምሩ በሺዎች የሚቆጠሩ ህንዳዊ መምህራንን በማሳያነት አንስተዋል። ኤምባሲዎቻችንን ከመክፈታችን በፊትም ህዝቦቻችን ቀድሞውኑ በጋራ አዲስ ምዕራፍ መጻፍ ችለው ነበር። በሺዎች የሚቆጠሩ የህንድ መምህራን ወደ ኢትዮጵያ መጥተዋል፣ አስተምረዋል። በአዲስ አበባ፣ ድሬዳዋ፣ ባህር ዳር እስከ መቀሌ ባሉ ትምህርት ቤቶች ተዘዋውረው አስተምረዋል። መምህራኖቻችን ትውልድን ከማስተማር ባሻገር በብዙ ኢትዮጵያውያን ቤትና ልብ ውስጥ መግባት ችሏል። ዛሬ ላይ በኢትዮጵያ $5 ቢሊዮን ካፒታል ያስመዘገቡ የህንድ ኩባንያዎች በተለያዩ ዘርፎች ላይ ተሰማርተው እንደሚገኙ ያነሱት ናሬንድራ ሞዲ ይህ የሁለቱ ሀገራትን ግንኙነት አቅም የሚያሳይ ነው ብለዋል። የህንድ ኩባንያዎች በኢትዮጵያ ከውጭ ቀጥተኛ ኢንቨስትመንት ከተሰማሩት መካከል ከቀዳሚዎቹ ናቸው። ከ$5 ቢሊዮን በላይ ሀብት በተለያዩ ዘርፎች ማለትም በጨርቃጨርቅ፣ በማምረቻውና በግብርና እንዲሁም በጤናና በሌሎችም ዘርፎች ላይ ተሰማርቷል። በዚህም ለ75,000 የኢትዮጵያ ዜጎች የሥራ ዕድል መፍጠር ችሏል። የኛ አጋርነት ብዙ አቅም ያለው ስለመሆኑ ሁላችንም እንስማማለን። በዚህም እርግጠኞች ነን። ግብርና የሁለቱ ሀገራት የኢኮኖሚ ምሰሶ ስለመሆኑ የጠቆሙት ናሬንድራ ዘርፉን ለማዘመንና ለማሸጋገር በትብብር ለመስራት ሀገራቸው ፍላጎት እንዳላት በዚሁ ጊዜ አመላክተዋል። ግብርና የሁለቱ ሀገራት የኢኮኖሚ ጀርባ አጥንት ነው። ህዝቦቻችንን ይመግባል። የአርሶ አደሮቻችንም የገቢ ምንጭና የኑሮ መሰረት ነው። ነጋዴዎቻችንን ያገበያያል፣ ያገናኛል፣ ፈጠራንም ያበረታታል። በጋራ የተሻሉ ናቸው ያልናቸውን ነገሮች ለማዘጋጀትም እንሰራለን። የመስኖ ልማት ስርዓትን እናዘምናለን። የአፈር ለምነትን የሚጨምሩ ቴክኖሎጂዎችንም እንጠቀማለን። ከዚህ ባለፈም የአየር ንብረት ለውጥ ተጽዕኖን ለመቋቋም በጋራ የምንሰራቸው ስራዎች ይኖራሉ። Climate resilient farming.